ተመልሰናል። በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር የምንመለከተው ጉዳይ የኢትዮጵያ ታምርትን የተመለከተ ይሆናል። የኢትዮጵያ ታምርት እንቅስቃሴ በዘርፉ ያሉ ችግሮችን ምን ያህል እየፈታ ነው የሚለውን እንመለከታለን። የአምራች ችግሮችን ለመፍታትና የአምራች ሴክተሩ በሀገር ኢኮኖሚ ላይ ያለው ሚና ለማሳደግ ዓላማ ያደረገ ከ4 ዓመት በፊት የተጀመረ የኢትዮጵያ ታምርት ንቅናቄ መጀመሩ ይታወሳል። ይህ ንቅናቄ እንግዲህ በዘርፉ ያሉ ችግሮችን በመለየትና በመፍታት የውጭ ምንዛሬን በማሳደግ ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩ ማድረግና የምርት አቅምን ማሳደግ ዋና ዋና ዓላማዎቹ ናቸው። በ4 ዓመታት ውስጥ የተከናወኑ በርካታ ውጤቶች ቢኖሩም አሁንም አምራቾች ያልተፈቱላቸው ችግሮች እንዳሉ ያነሳሉ። በተለይም ደግሞ የፋይናንስ አቅርቦት፣ የውጭ ምንዛሬ እጥረት፣ የቢሮክራሲና የመሬት አቅርቦት ችግር በዋናነት የሚነሱና የሚጠቀሱ ሀሳቦች ናቸው። ተመልካቾቻችን በዚህ ጉዳይ ዙሪያ በዛሬው የኢትዮ ቢዝነስ ዝርዝር መረጃችን ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የኢንዱስትሪ ጉዳዮችን እያነሳን ሰፊ ማብራሪያና ትንታኔ እናሰጣለን። የዘርፉ ባለሙያዎችን እንዲሁም የተቋማት የስራ ኃላፊዎችን እየጋበዝን ሰፊ ቆይታ እናደርጋለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም በኢትዮጵያ የአምራች ኢንዱስትሪውን የተመለከተ በተለይም ደግሞ በ4 ዓመት ውስጥ በኢትዮጵያ ታምርት እንቅስቃሴ ምን ያክል ውጤቶች ተገኙ፣ ምንስ ተግባራት ተከናወኑ በሚሉትና በቀጣይ ስለተሰቡ እንቅስቃሴዎች ሰፋ ያለ ቆይታ እናደርጋለን። በዚህ ሀሳብ ላይ ማብራሪያ የሚሰጡን ደግሞ አቶ ሀሰን መሐመድ ናቸው። የኢንዱስትሪ ሚኒስትር ዴኤታ ናቸው። አቶ ሀሰን እንግዳችን ስለሆኑ እዚህ ስለተገኙ ከልብ እናመሰግናለን። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። መልካም። መግቢያ ላይ እንዳነሳ ነው በሀገራችን የኢንዱስትሪው ሴክተር በሀገር ኢኮኖሚ ላይ አጠቃላይ የሀገሪቱ ጂዲፒ ላይ ያለው አስተዋጽኦና ሚና መንግስት ስለሰጠው ትኩረት እንደ መነሻ ሀሳብ እናንሳና ወደ ሌሎች ጉዳዮች እናመራለን። እሺ፣ በጣም ጥሩ መነሻ ሀሳብ ነው። እንደሚታወቀው ከመቼም የበለጠ ይሄ መንግስት ለማኑፋክቸሪንግ ዘርፉ የተለየ ትኩረት ሰጥቶ እየሰራ ይገኛል። ለምሳሌ ከለውጡ በፊትና ከለውጡ በኋላ አንዳንድ ነገሮችን ለማንሳት እሞክራለሁ። ከለውጡ በፊት የአጠቃላይ በማኑፋክቸሪንግ ዘርፉ ለሀገሪቱ ያለው አስተዋጽኦ 5.5% ነበረ ወይም 5.5% ነበረና ከአጠቃላይ ኢኮኖሚው ላይ አሁን ደግሞ በ2017 አካባቢ 10.7 ደርሷል። 10.7 ደርሷል። ወደፊትም በ10 የልማት መሪ እቅድ 17.2% ይደርሳል ተብሎ ይታሰባል። 45,000 ነበረ በአመት የስራ ዕድል ሲፈጥር ነበረው። አሁን ግን ዛሬ በአማካኝ 354,000 ዜጎቻችን የስራ ዕድል ፈጠራ በየአመቱ ከአነስተኛ መካከለኛ፣ ከመካከለኛ ከፍተኛ ማኑፋክቸሪንግ ዘርፉ የስራ ዕድልን ያገኛሉ። ከአሁን በፊት ማኑፋክቸሪንግ ዘርፉ በጥቅል ችግር አለባቸው ይባል ነበር። አሁን እንደዛ አለ። በ5 ሴክተር የተከፋፈሉ ከዛም ከ5 ሴክተሩ አልፎ ለምሳሌ ጨርቃጨርቅና አልባሳት የራሱ ሴክተር አለው። ምግብና መጠጥ የራሱ ሴክተር አለው። ቆዳና ቆዳ ውጤቶች የራሱ ሴክተር አለው። ኬሚካል እና ኮንስትራክሽን የራሱ አለው። ብረታ ብረት ደግሞ የራሱ አለው እና እነዚህ ካይዘን የሚባል ሴንተር ኦፍ ኤክሰለንሲ መሰልጠኛ ማዕከልም አለ። እነዚህ 6 ተቋማት ናቸው ይህንን አንድ ላይ እየሰሩ ያሉ እና እነዛን ጥናት ተደርጎ እያንዳንዱ ጥናት ተደርጎበት ሪፖርት ይቀርባል። ከዛ የሚመለከታቸው አካል የግብአት ከሆነ ለግብርና ወይ ለማዕድን ሚኒስቴር፣ የፖሊሲ ከሆነ ገንዘብ ሚኒስቴር፣ የኃይል መቆራረጥ ወይም የመዋዠቅ ሁኔታ ካለ ደግሞ የሚመለከታቸው ባለድርሻ አካላት እዛው እያሉ ነው የሚፈታት። የኢትዮጵያ ታምርት ኢኒሼቲቭ አንዱ የኢንዱስትሪው ዘርፍ አቅም ይመስለኛል። የተሰጠውን ትኩረት ማሳያ አመላካች ነገር ነው ብዬ አምናለሁ እና እንደው የኢትዮጵያ ታምርት ንቅናቄ ዋና ዓላማና አስፈላጊነት የመጀመሩ ምክንያት ምንድን ነው ማለት እንችላለን? ቀጣይ ስላስገኛቸው ውጤቶች እንቀጥላለን። ስለ ዓላማው እናንሳ። እሺ፣ ጥሩ። የኢትዮጵያ ታምርት ዓላማዎቹ አንደኛ በማኑፋክቸሪንግ ዘርፉ ያሉ ማነቆዎችን ለይቶ መፍታት ነው። ለምሳሌ አሁን 993 በተለያዩ ምክንያቶች ተዘግቶ የነበሩ ጥናት ተደርጎ እነዛኞቹ ወደ ስራ እንዲመለሱ ተደርጓል። አንደኛ ይሄ ነው። ሁለተኛ ደግሞ ማኑፋክቸሪንግ ዘርፉ ቅድም ስጠይቀኝ የነበረው ማኑፋክቸሪንግ ዘርፉ ምን ያህል ነው በኢኮኖሚ ላይ ድርሻ ያለው እሱን ለማሳደግና መዋቅራዊ ኢኮኖሚያዊ ሽግግር እንዲያመጣ ነው ሁለተኛ ደረጃ። ሶስተኛ ደግሞ በጥራት እና በብዛት የኢትዮጵያ ምርት ተወዳዳሪ እንዲሆን በአፍሪካም በኢትዮጵያም
የሀገር ውስጥ የገበያ ድርሻም ጠቅሻለሁ። በአፍሪካም የአፍሪካ ተምሳሌት ኢትዮጵያ ትሆናለች ብለን ብልጽግና እናምናለን። ስለዚህ ያ እንዲሳካ ከፍተኛ ጥረት ይደረጋል ማለት ነው። ሌላው ደግሞ የሰለጠነ ሰው ኃይል ግንዛቤ ማስጨበጫ ስራዎች። ኢትዮጵያ ታምርት 4 ዓመት ነው አይደለ? ዘንድሮ 4ኛ ዓመት እያከበረ ነው። ኤክስፖም በተመሳሳይ ለ4ኛ ጊዜ እየተካሄደ ይገኛልና ቅድም ካነሷቸው ዓላማዎች አኳያ የተዘጉ ካምፓኒዎችን ወደ ስራ ከመመለስ፣ የውጭ ምንዛሬ ከማስገኘት፣ የስራ እድል ከመፍጠር አጠቃላይ ከታለመው ዓላማ አኳያ ምን ውጤት ተገኘ? እንዴት ነበር ስኬቱ? እንዴት ይመዘናል? ጥሩ ጥያቄ ነው። ለምሳሌ የማምረት አቅም አጠቃቀም በ2014 ላይ 52.65% ነበረ። አሁን ወደ በዚህ ዓመት 67% ደርሷል። 67 ማለት 67 በመቶኛ በጣም ከፍተኛ ልዩነት ነው። ከስራ እድል ፈጠራ ጋር ስናነጻጽር 2010 ላይ 45,000 ነበረ በየአመቱ የስራ በማኑፋክቸሪንግ ዘርፉ ስራ ሲፈጠር የነበረ የስራ እድል ሲፈጠር፣ አሁን ግን ለዜጎቻችን በየአመቱ በአማካኝ 354,000 የስራ እድል ፈጠራ ያገኛሉ። በአጠቃላይ ከ2000 ከለውጡ በኋላ ወደ 1.4 ሚሊዮን ዜጎቻችን በማኑፋክቸሪንግ ዘርፉ በአነስተኛ በመካከለኛና በከፍተኛ የስራ እድል አግኝቷል ማለት ነው። ተኪ ምርት ላይ ስናነጻጽር ደግሞ በ2014 2 ቢሊዮን ነበረ። አሁን ደግሞ በዚህ ዓመት በ9 ወር አፈጻጸም ሪፖርት 4.85 ቢሊዮን ዶላር ለመተካት ተችሏል። 96 አይተሞች 96 አይነቶች ምርቶች ተለይቶ እነዛ ስትራቴጂክ ተብሎ ወደፊት በ10 ዓመት ውስጥ ኢትዮጵያ ያንን ሙሉ በሙሉ በራሱ አቅም ማምረት አለበት ተባለ። አሁን ለምሳሌ ለአብነት ማንሳት የምችለው የተማሪዎችና የጸጥታ አካላት ዩኒፎርም ሙሉ በሙሉ በአገር ውስጥ እንዲተካት ተደርጓል። ይሄ በጣም ትልቅ ውጤት ነው። ከውጭ ይገቡ የነበሩትን ፈርኒቸሮች ሙሉ በሙሉ አገር ውስጥ እንዲተካ ኦልሞስት ሙሉ በሙሉ ተደርጓል። የጫማ የተማሪዎች ጫማና ቦርሳ በአገር ውስጥ እንዲተካ ተደርጓል። መድኃኒት በአገር ውስጥ ለምሳሌ ከለውጡ በፊት 18% ነበረ፣ አሁን ወደ 42% ደርሷል። ሴራሚክስ ድንጋይ ጭነን እኮ ስንመጣ ለሀገራችን በጣም ሸክም ነው። አሁን አገር ውስጥ ተመርቶ እንዳውም አንዳንድ ፋብሪካ ባለቤቶች ኤክስፖርት ለማድረግ ለጎረቤት ሀገራት እንትን እያሉ ነው። ቅድም ያልኩትን የመከላከያ የጸጥታ አልባሳት ወደ ጎረቤት ሀገር ኤክስፖርት የምናደርግበትና ስምምነት የተፈጠረበት ሁኔታ ነው ያለው። በተጨማሪም ሌሎች በጣም ወሳኝ የሆኑ ሴክተሮች ይህንን እየተተካ በጣም ተኪ ምርት ላይ እየተሰራ ይገኛል እና ጥሩ ውጤት እየተገኘበት ያለበት ሁኔታ ነው ያለው። የኢትዮጵያ ታምርትን የተሻለ ደረጃ ላይ ለማድረስ እንደ አንድ መሳሪያ እየተጠቀማችሁ የምትገኙት እንደ ሀገር በየአመቱ የኢትዮጵያ ታምርት ኤክስፖ ይካሄዳል። ዘንድሮ ለ4ኛ ጊዜ ተካሂዷል። ቀደም እንደገለጽ ነው ማለት ነው። ያው በዚህ በ4ኛው ኤክስፖ ላይ ከቀድሞ ለየት ባለ ሁኔታ ዝግጅት እንደተደረገበት መግለጫዎችን እያየን ነበርና እንደው ስለ ዘንድሮው የኢትዮጵያ ታምርት ኤክስፖ እናንሳ። ምን አዳዲስ ጉዳዮች ተካተቱ? ምንስ ለየት ያሉ ጉዳዮች አሉት ማለት እንችላለን? ሂደቱስ እንዴት ነው? አሁን 3ኛ ቀን ላይ ነው የምንገኘው። እሱ ላይ ነው። ኦኬ፣ መጀመሪያ በሂደቱ ሊጀምርና ሂደቱ በጣም ጥሩ ነው። በክቡር ጠቅላይ ሚኒስትሩ ነው አክቹአሊ ይሄ የተከፈተውና በጣም ደስ የሚል ትልቅ መድረክ፣ አዳዲስ ሀሳቦች አሉ ከበፊቱ የተለየ። አንደኛ የምርት ቅድም ባልኩት ጥራትና ብዛት በጣም የተለየ ነው። ኩባንያዎቹ ከፍ ብሏል። ከ210 ወደ 300 በላይ ሆነዋል ተሳታፊዎች ማለት ነው፣ ምርታቸውን የሚያስታውቁ። አንደኛ ይሄ ነው። ሁለተኛ ደግሞ ሞር ዲጂታላይዝ ሆኗል። አሁን ድሮ ምን ያህል ጎበኘ ሲባል ሰው አስቀምጠን ነበር ብሩ ጋር የሚቆጠረው። አሁን ዲጂታል ነው። ሰንሰር አለው። ሰው ሲገባ ዲቴክተር ነው ደግሞ ያንን ሰው 2 ጊዜ አይቆጥረው ብትገባ ብትወጣም እና ያ ቆጠራው ትክክል ነው ማለት ይሄ ዲጂታላይዝ የሆነ ነው። ሶስተኛ ደግሞ ቢቱቢ ቢዝነስ ቱ ቢዝነስ ግንኙነት እንዲፈጠር ተደርጓል። አራተኛ ደግሞ የተለያዩ መድረኮችን በመፍጠር በተለይ ኦንላይን ግብይት ኢኮሜርስ አለን። ከቆዳ ከአልባሳት፣ ከምግብና መጠጥ፣ ከኬሚካልና ኮንስትራክሽን፣ ከብረታ ብረት የምርት ውድድር አለና ያ ምርት ደግሞ ጎብኚው እያየ እንትን ይሰጣል ማለት ነው፣ ፖይንት ይሰጣል። በዛ ውድድር ይኖራል ማለት ነው። የኢትዮጵያ ታምርት በጣም ግዙፍ ፕሮጀክት ነው። የ10 ዓመት ስትራቴጂ ተነድፎለታል።
በሀገር ኢኮኖሚ ላይ አይነተኛ ለውጥ ለማምጣት ታሳቢ የተደረገ ነው። ምናልባት እስከ 17 በመቶ ጂዲፒ ላይ አስተዋጽኦ እንዲኖረው የማምረት አቅማችንን እስከ 85 በመቶ የማድረስ ራዕይ ያለው እንደሆነ ይታወቃልና በዚህ 4 ዓመት ውስጥ ሰፋፊ ስራዎች እንደተሰሩ ሁሉ አሁንም የሚቀሩ ተግባራት እንዳሉ በአምራቾች በኩል የሚነሱ ሀሳቦች አሉ። ድጋፎቹ አሪፍ ናቸው። ኢኒሼቲቭ በባህሪው መጀመሩ ራሱ ትልቅ ሪኮግኒሽን የሚያሰጠው ነው። ነገር ግን አሁንም የፋይናንስ የመሬት የተለያዩ የቢሮክራሲ ፈጣን ሰርቪስ ከመስጠት አኳያ እንደዚህ የሚነሱ ሀሳቦች አሉና ኢትዮጵያ ታምርትን ሙሉ በሙሉ ተግባራዊ ከማድረግ የተወጠነውን እቅድ ተፈጻሚ ከማድረግ አኳያ እነዚህ አምራቾች የሚያነሷቸውን ጥያቄዎች ምን ይላሉ? ምን ላይ ሲጡበት? ኦኬ ጥሩ አክቹአሊ በጣም ጥሩ ጥያቄ ነው። እኛ ብዙ ስራዎች ሰርተናል እንላለን። ነገር ግን እንዳልከው ሁሉም ነገር አልጋ ባልጋ ነው። ውስንነቶች አሉ። እነዛ ውስንነቶች ደግሞ ማነቆዎች፣ ችግሮች ከባለሀብት ጋር ከግል ሴክተሩ ጋር አብረን ሆነን መፍታት ይጠይቃል። አሁን የአስሩ የልማት መሪ እቅድና የአገር በቀል ኢኮኖሚ የኢትዮጵያ ኢኮኖሚ ለመጀመሪያ ጊዜ በግል ሴክተሩ እንዲመራ መንግስት የራሱ ኢንተርቬንሽን አለው፣ የራሱ የሆነ ሚናዎች አሉት። ነገር ግን የኢኮኖሚ ሞተር የግል ሴክተሩ እንደሆነ፣ ስለዚህ የግል ሴክተሩን መደገፍ በጣም አስፈላጊ ነው። ለምሳሌ አንዳንድ ቦታ ላይ የመሬት አቅርቦት ችግር ይነሳል። አሁን ያንን ከክልሎችና ከከተማ አስተዳደር ጋር በመነጋገር ከሶስተኛው ወገን ነፃ የሆነ 68000 ሄክታር አዘጋጅተናል። ከነዚህ 68700 ሄክታር ወደ 25400 አካባቢ የሚሆኑ ሄክታር ወደ ግል ሴክተሩን አስተላልፈናል ማለት ነው እና ኢንቨስት እያደረጉ ናቸው። እና አንደኛ የዚህ የመሬት ጉዳይ የተፈታ ነው። ብዙ ባለሀብት የሚቸገረው ስራ መስገጃ የውጭ ምንዛሬ ነበረ። ስራ መስገጃ ላይ አሁን ለምሳሌ አፕላይ ሲያደርጉ ወይም ሲጠይቁ ባንኮችን አንዳንዱ ያልተሟላ ዶክመንት ያቀርባል፣ አንዳንዱ ደግሞ ኮላትራል ያስፈልጋል ማስያዣ። ያንን ሳያሟሉ የሚፈለግባቸውን መስፈርቶችን ሳያሟሉ የሚያቀርቡ አሉ። ያ ጊዜ ይወስዳል። ምልልሶች አሉ። በባንክም በኩል ትንሽ ፕሮግረስ ያለ በአንድ ጊዜ መስፈርቶችን ከመጠየቅ ይልቅ አንዳንድ ቦታ ላይ አንድ ወር ቆይተው እንደገና የሚጠይቁበት ሁኔታ ነው ያለው። ያንን እኛ በጥናት መልሰን አገናኝተናቸው ያው የካውንስሉ አባላት ባንኮቹ እንደመሆናቸው መጠን ከኛ ጋር በጣም አሻሽሏል። ብዙ ነገሮችን አሻሽሏል። ግን የሚቀር ደግሞ ስራ አለ። የመጨረሻ ሀሳብ ላድርገው። ምናልባት ኢትዮጵያ ታምርት ብቻ ሳይሆን ኢትዮጵያ በጥራት ታምርት የሚል መርህ መከተል አለብን ብዬ አምናለሁ። አክቹአሊ እንደዛ ነው እየታሰበም ያለው። ኢትዮጵያውያን በሀገር ውስጥ ምርት የመጠቀም ፕራውድነሳቸው መጨመር አለበት። እንዲጠቀሙ ደግሞ በጥራት ማምረት ይገባል። አንደኛ ግንዛቤ መስጠት ላይ፣ በጥራት ማምረት ላይ የሀገር ውስጥ የመጠቀም ባህል ልምድ እንዲያድግ ከማድረግ አኳያ እዛ ላይ እንደ ዋና አቅም ከማድረግ አኳያ እዛ ላይ ስለተሰሩ ስራዎች እናንሳ እስኪ። ኦኬ በጣም ጥሩ። ቅድም ሳነሳ ነበር ኢትዮጵያ በጥራትም በብዛትም ማምረት አለባት። የራሷን ሉዓላዊነት ለማስጠበቅ ወይ ከሌሎች ሀገሮች ጥገኝነት ለመላቀቅ በጥራትም በብዛትም ማምረት አለባት። ጥራት ላይ መንግስት ባለፈው አመት ክቡር ጠቅላይ ሚኒስትራችን የጥራት መሰረተ ልማት መንደር መርቋል። ያ ላቦራቶሪዎች አሉት፣ ኢኩፕመንቶች አሉ፣ ደረጃዎች ይወጣሉ፣ ስነ ልክ አለ፣ ሜትሮሎጂ አለ። በጣም 4 ትልልቅ ተቋማት ናቸው እዚያ ያሉትና በአፍሪካ ግዙፍ ይባላል እና ከሳውት አፍሪካ ጋር ነው የሚያወዳደሩት፣ ግን የኛ ይበልጣል። አሁንም ብዙ ስራዎች እየተሰሩ ይገኛሉ። እነዛ ከነሱ ጋር በመተባበር ደረጃዎች ይወጡ፣ የታዩ ስልጠናዎች በመስጠት የኛን ወጣቶችና ሰራተኞችን በማብቃት ጥራትን መሰረት በማድረግ ተወዳዳሪ እንድንሆን በራስ ምርት መኩራት፣ የራስን ምርት መሸመት በጣም ወሳኝ ስለሆነ እሱንም ከተለያዩ ተቋማት ጋር አብረን በመሆን የግንዛቤ ማስጨበጫ ስራዎች እየተሰሩ ይገኛሉ። በጣም እናመሰግናለን አቶ ሀሰን። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ሰፋ ያለ ቆይታ ያደረግንበት ጉዳይ በሀገራችን የአምራች ኢንዱስትሪው ዘርፍ ምን ይመስላል፣ ምንስ እየተከናወነ ይገኛል፣ በተለይም ደግሞ የኢትዮጵያ ታምርት 4ኛ ዓመቱን ይዟል። በዚህ 4 ዓመት ውስጥ ምን ያክል ተግባራት ተከናወኑ፣ ምን ውጤት የተገኘ፣ በቀጣይ ሊተኮርባቸው ስለሚገቡ ሀሳቦች ሰፋ ያለ ቆይታ አደረግን። በዚህ ሀሳብ ላይ ቆይታ ያደረጉት ደግሞ አቶ ሀሰን መሐመድ ናቸው። የኢንዱስትሪ ሚኒስትር ዴኤታ ናቸው። አቶ ሀሰን በድጋሚ እዚህ ስለተገኙ ለሰጡን ሀሳብ ከልብ እናመሰግናለን። እንዲሁም ለተሰጠኝ ድል እጅግ አድርጌ አመሰግናለሁ። መልካም
በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎችን እንዲሁም ከዜና ባሻገር ደግሞ በትንታኔ የተመለከትነውን ጉዳይ ወደ እናንተ አደረሰን። መረጃዎቹን ወደ እናንተ በማድረስ ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።